በቀጣይ ሰኔ ወር ላይ ኤዲት ኤግዛም ለምትፈተኑ ተፈታኞች በሙሉ ስለ መውጫ ፈተናው 5 በጣም ጠቃሚ ቲፖችን በዚህ ቪዲዮ እነግራችኋለሁ። ሰላም ውድ አውትፕስ ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንዳልክ ነኝ። ከዚህ በፊት እንግዲህ እንደማደርገው በየወቅቱ አፕዴትድ ሆነው የሚወጡ ኤዲት ኤግዛም በሚመለከት ከትምህርት ሚኒስቴርም እንደዚሁም ከተለያዩ ተቋማት የሚለቀቁ መረጃዎችን በመሰብሰብ ለእናንተ እንደማደርሰው ዛሬም በተለይ በ2018 ሰኔ ወር ላይ ለመጀመሪያ ጊዜ እንደዚሁም በድጋሚ ኤዲት ኤግዛምን ለምትፈተኑ ተፈታኞች በሙሉ ማወቅ ያለባችሁን 5 ጠቃሚ ቲፖችን ነው ይዤላችሁ የመጣሁት። በዚህ ቪዲዮ የምናየው ነው የሚሆነው። የዚህ አይነት በጣም ጠቃሚና ወቅታዊ መረጃዎች እንዲደርሷችሁ ለአውቶ ቲፕስ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለሌሎች ተፈታኞችም ለምታውቋቸው ጓደኞቻችሁ ሼር በማድረግ ተጠቃሚ እንዲሆን ብታደርጉ ደስ ይለናል። አሁን ቀጥታ ወደዚህ ቪዲዮ ነው የምንሄደው። እንግዲህ ቀደም ብዬ እንደነገርኳችሁ በ2018 ሰኔ ወር ላይ ስለሚሰጠው ፈተና በተደጋጋሚ አብዛኞቻችሁ በተለያየ መልኩ ስትጠይቁኝ ነበረ። የፈተና ቀኑን፣ የምዝገባ ጊዜ፣ አጠቃላይ ውጤታችሁም ዲስኳሊፋይድ ወይም ኤንጂ እንዳይሆን ምን ማድረግ እንዳለባችሁ በርከት ያሉ ጥያቄዎችን ነው ስትጠይቁኝ የነበረው። የሁላችሁንም ጥያቄ ሰብሰብ አድርጌ በዚህ ቪዲዮ የምናያቸው ይሆናል። የመጀመሪያው አብዛኞቻችሁም በተለያየ መልኩ ስትጠይቁኝ ነበረ። ሰኔ ወር ላይ የሚሰጠው የኤግዚት ኤግዛም የፈተና ቀን መቼ ነው ስትሉኝ ነበረ። እስካሁን ባለው ወቅታዊ የትምህርት ሚኒስቴር መረጃ መሰረት ፈተናው የሚሰጠው ከሰኔ 3 እስከ 10 ባለው ጊዜ ነው። የሚቀየርም ነገር ካለ በዚሁ የማሳውቃችሁ ይሆናል። ይሄ የመጀመሪያው ጠቃሚ ቲፕ ነው። ከወዲሁ በዚህ መሰረት እንድትዘጋጁ ነው። ሁለተኛው የምዝገባ ጊዜ ነው። እንግዲህ የምዝገባ ጊዜ እስካሁን ባለን ልምድ መሰረት ሁለት አይነት ሬጅስትሬሽን ነው ያለው። የመጀመሪያው ለመጀመሪያ ጊዜ ኤዲት ኤግዛምን የምትፈተኑ ከሆነ ምዝገባ የምታደርጉት በተማራችሁበት ተቋም አማካኝነት ነው። ያ ማለት የተማራችሁበት ተቋም የመንግስት ዩኒቨርሲቲ ሊሆን ይችላል፣ የግል ከፍተኛ ትምህርት ተቋም ሊሆን ይችላል። የእናንተን ሊስት ወደ ትምህርት ሚኒስቴር ልኮ የሚያስመዘግባችሁ ተቋማችሁ ይሆናል። ለመጀመሪያ ጊዜ ከሆነ የምትፈተኑት ማለት ነው። ለሁለተኛና ወይም በድጋሚ በአጠቃላይ የምትፈተኑ ከሆነ ግን ምዝገባውን የምታደርጉት በግላችሁ ነው። ያ ማለት የምዝገባ ጊዜ ይፋ ሲደረግ ትምህርት ሚኒስቴር ሊንኩንም አብሮ ይፋ ያደርጋል። በዛ ሊንክ መሰረት ሬጂስተር ታደርጋላችሁ ማለት ነው። ይሄ ሁለተኛው ነው። እስካሁን ባለው የምዝገባ ጊዜው አልተገለጸም። በቅርቡ ይገለጻል ተብሎ ነው የሚጠበቀው። ስለዚህ ሲገለጽም የማሳውቃችሁ ይሆናል ማለት ነው። ይሄ ሁለተኛው ጠቃሚ መረጃ ነው። ሌላው ሶስተኛው በቅርብ ጊዜ ትምህርት ሚኒስቴር ለተለያዩ የግል ከፍተኛ ትምህርት ተቋማት የላከው ደብዳቤ አለ። በዛ መሰረት እስከ ሚያዝያ 2 2018 ዓ.ም ሁሉም የግል የከፍተኛ ትምህርት ተቋማት የሚያስፈትኗቸውን ፕሮግራሞች እና የሚያስፈትኗቸውን ተፈታኞች ስም ዝርዝር ወደ ትምህርት ሚኒስቴር እንዲልኩ ተጠይቋል። ስለዚህ የእናንተም ስም ያ ማለት ቅድም ባልኳችሁ መሰረት ለመጀመሪያ ጊዜ ከሆነ የምትፈተኑት አሁንም እስከ ሚያዝያ 2 ስማችሁ መላኩን ቼክ ማድረግ ይኖርባችኋል ማለት ነው። ይሄ ሶስተኛው በጣም ጠቃሚ ቲፕ ነው። ከዚህ በፊት እንዳጋጠመኝ ከሆነ በጣም በርከት ያሉ ተፈታኞች ስማቸው ባለመላኩ ምክንያት አንድ ዙር እያለፋቸው በቀጣይ ዙር እንዲፈተኑ ተደርገዋል። ስለዚህ የእናንተም እንዳያልፋችሁ ተቋማችሁ ስማችሁን መላኩን እስከ ሚያዝያ 2 እንድታረጋግጡ ነው። ሌላው አራተኛው በጣም ጠቃሚ ቲፕ የምነግራችሁ በተለይ በ2018 ሚድ-ይር ኤግዚት ኤግዛም ላይ ባለፈው የካቲት ወር ላይ የተሰጠው የኤግዚት ኤግዛም የፈርስት ራውንዱ ማለት ነው ያጋጠሙ በርከት ያሉ ፕሮብለሞች አሉ። ከነዛ ውስጥ አብዛኞቻችን በሺዎች የሚቆጠሩ ተፈታኞች ፎርዋርድ ሲያደርጉልኝ የነበረው ውጤት ካዩ በኋላ ለምንድነው ዲስኳሊፋይድ የተደረገው ኤንጂ የተደረገው የሚል አቤቱታ ነበረ በሺዎች የሚቆጠሩ ተፈታኞች። ስለዚህ እናንተም ላይ ይሄ እንዳይደገም ጥንቃቄ እንድታደርጉ ነው በቀጣይ ሰኔ ወር ላይ ስትፈተኑ። አንደኛው ዲስኳሊፋይድ እና ኤንጂ የተደረገበት ምክንያት ከአቴንዳንስ ዙሪያ ነው። ፈተና ውስጥ ገብታችሁ እዛ የተመደባችሁበት ኤግዛም ሴንተር ላይ ወይም ኤግዛም ሩም ላይ ፈታኞች የሚሰጧችሁ አቴንዳንስ አለ። ያንን በትክክል ካልፈረማችሁ 100 ብታመጡ እንኳ ውጤታችሁ ዲስኳሊፋይድ ነው የሚደረገው ወይ ኤንጂ ነው የሚደረገው፣ ግሬድ አይሰጠው። ስለዚህ ያ እናንተ ላይ እንዳይሆን ጥንቃቄ እንድታደርጉ ነው። አንደኛው ከአቴንዳንስ ዙሪያ ነው። ሁለተኛው በጣም ሜጀር ለዲስኳሊፋይድ እና ለኤንጂ ግሬድ ኮዝ የነበረው ኤግዛም ሴንተር ነው። ብዙዎቻችሁ ስትመዘገቡ ኤግዛም ሴንተርን በጥንቃቄ አትሞሉ። አሁን አብዛኞቹ ሲሉኝ የነበረው ምንድነው ከተለያየ ዩኒቨርሲቲ ያው ኦንላይን ቲቶራችንን የሚከታተሉ ብዙዎች ስላሉ የሆነ ችግር ሲገጥማቸው ለኔ ኢንፎርም ያደርጉልኝ። በዛ መሰረት አብዛኞቻቸው ሲገጥማቸው የነበረው ምንድነው ኤግዛም ሴንተራቸው ለምሳሌ መጀመሪያ ከተማሩበት ተቋም ጋር የሚያገናኙ አሉ። ኬርለስሊ ኤግዛም ሴንተርን ሰሌክት የሚያደርጉ ነገር ግን መጀመሪያ ከተማራችሁበት ተቋም ጋር አይገናኝም።
ለሁለተኛ ጊዜ እና ወይም ከዛ በላይ የምትፈተኑ ከሆነ ወይም በአጠቃላይ ድጋሚ ኤዲት ኤግዛም የምትፈተኑ ከሆነ ኤግዛም ሴንተር የምትመርጡት አሁን ያላችሁበት አካባቢ ፈተናውን በምትፈተኑበት ወቅት የሚቀርባችሁን ዩኒቨርሲቲ ነው የምትመርጡት። ለምሳሌ አዲስ አበባ ዩኒቨርሲቲ ተምሮ የጨረሰ ለመጀመሪያው ዙር ኤግዛም ተፈትኖ ያልተሳካለት ተፈታኝ አሁን የሚኖረው ጅማ ከሆነ እና የሚቀርበው ጅማ ዩኒቨርሲቲ ከሆነ ኤግዛም ሴንተር መሙላት ያለበት ጅማ ዩኒቨርሲቲ ነው እንጂ አዲስ አበባ ዩኒቨርሲቲ አይደለም። አንዳንዶቹ የመጀመሪያ ተቋማቸውን ይመርጡና ልክ ፈተናው ሲቀርብ ኢንትራንስ ቲኬት ዳውንሎድ ሲያደርጉ እዛ ላይ ኤግዛም ሴንተር የመጀመሪያ የተማሩበት ተቋም ነው። እዛ ደግሞ መሄድ አይችሉም። አሁን እዛው ባሉበት የሚቀርባቸው ዝም ብለው ራንደምሊ ገብተው ሲፈተኑ ውጤታቸው ግን ዲስኳሊፋይድ ነው የተደረገ። ስለዚህ እናንተም የምዝገባ ቀን ይፋ ሲደረግ ኤግዛም ሴንተራችሁን በጥንቃቄ እንድትሞሉ ነው፣ በኋላ ለመቀየር ስለምትቸገሩ ማለት ነው። ሌላው በስተመጨረሻ የምነግራችሁ በጣም ጠቃሚ መረጃ በተለይ የማኔጅመንት የቢዝነስ ማኔጅመንት፣ ቢዝነስ አድሚኒስትሬሽን፣ ቢዝነስ ማኔጅመንት ኤንድ ኢንተርፕሪነርሺፕ፣ በሲቪል ኢንጂነሪንግ እና በኮንስትራክሽን ቴክኖሎጂ ማኔጅመንት ኤግዚት ኤግዛም የምትፈተኑ ከሆነ ከዚህ በፊት ኤግዚት ኤግዛም ላይ የተጠየቁ ሁሉንም ጥያቄዎች ሶልቭ አድርገን እንደዚሁም ደግሞ በሪቫይዝ ቴስት ብሉፕሪንቱ መሰረት ሁሉንም ኤግዚት ኤግዛም ላይ የሚመጡት ኮርሶችን ያካተተ ሾርት ኖት እንደዚሁም ምርጥ ቱቶሪያል ቪዲዮ በርከት ያሉ ሞዴል ጥያቄዎችን አካተን autotips.com ላይ አታች ስላደረግን አሁኑኑ www.autotips.com ብላችሁ አፕላይ በማድረግ እስከ ፈተናው ድረስ በቂ ዝግጅት አድርጋችሁ ፈተናውን በኮንፊደንስ እንድታልፉ በሚያስችላችሁ መልኩ ነው የተዘጋጀው። ያንን እድል መጠቀም ትችላላችሁ። ለሌሎች ለምታውቋቸው ጓደኞቻችሁም ሼር በማድረግ ተጠቃሚ እንዲሆኑ ብታደርጉ በጣም ደስ ይለናል። ከዚህ በፊት የautotips.comን ቱቶሪያል ተጠቅመው ፈተናውን ያለፉ ተማሪዎችን መጠየቅ ትችላላችሁ። እርግጠኛ እንድትሆኑ በጣም ብዙ ጊዜ ወስደን በጥንቃቄ በየጊዜው አፕዴት የምናደርጋቸውን ማቴሪያሎች ነው አታች የምናደርገው። ስለዚህ አሁኑኑ autotips.com ላይ አፕላይ አድርጋችሁ ቲቶሮችን ማግኘት ትችላላችሁ። እንደዚሁም የኤግዚት ኤግዛም ጥያቄዎችንም እዛው ላይ ማግኘት ይቻላል። ሌላው እንደዚህ አይነት ወቅታዊ መረጃዎችን በቀላሉ እንድታገኙ እዚህ autotips.com ላይ እዚህ ጋር autotips.com ብላችሁ ሰርች ስታደርጉ ትክክለኛ የተለያዩ የሶሻል ሚዲያ ፔጆቻችንን ማግኘት ትችላላችሁ። እዚህ ጋር እንደምታዩት ኤፍ ይላል። ስለዚህ የፌስቡክ ፔጃችንን ይቺን ብቻ ክሊክ በማድረግ ትክክለኛ የፌስቡክ ፔጃችንን ማግኘት ትችላላችሁ። የቴሌግራም ቻናላችንን፣ የዩቲዩብ ፔጃችንን እንደዚሁም የቲክቶክ ፔጃችንን እዚህ ጋር ከተቀመጡት አራቱ ሊንኮች ብቻ ናቸው። ስለዚህ በሌላም እንዳትጭበረበሩ ጥንቃቄ እንድታደርጉ ነው። autotips.com ብላችሁ ሰርች አድርጋችሁ እዛ ላይ የምታገኟቸውን እነዚህን አራቱ ሊንኮች ብቻ እንድትጠቀሙ ነው ሪከመንድ የምናደርገው። ይሄንን ያደረግነው እንግዲህ በተለያየ መልኩ ፌክ ፔጆች ሊኖሩ ስለሚችሉ እንዳትሸወዱ ለማለት ነው። እንግዲህ በቀጣይም በሌሎች ትምህርት ክፍሎች የተለያዩ ኦንላይን ቲቶሮችን ይዘን እንመጣለን። እስከዛው እንግዲህ ለፔጃችንን ፎሎ በማድረግ ወቅታዊ መረጃዎችን እንድትከታተሉ ነው የምጋብዛችሁ። ለዛሬ ይበቃናል። ባይ ባይ።